ከሆነ 1 ቁጥር በይ፣ ካልሆነ ደግሞ 2 ቁጥር። ኪያ ቆይ ለምንድን ነው ማትሰሚኝ? አንደኛ እኔ ደህና ነኝ አልኩሽ እንዴ። ካልሆነ ሆኖ ያ ሁሉ ነገር ተቀየረ። አዎ ታታይ እውነትሽን ነው። መመለስ ያለባቸው ታሪኮችና ባህሎቻችን አሉ። እቺ ነገረኛ እሺ፣ አንቺ ነገር ቋት ብለሽ እዚህ ድረስ መጣሽ። በአይንሽን ከልጄ ላይ አንሺ። ምን ይላሉ እዚህ ሲጀመር? እኔ አመጣጤ እኮ እናንተን ፈልጌ አይደለም። ወደሽኝ እኮ ባለ 3 እንደሆነብኝ ብዬ ነው። ደግሞ በይሳስ የበርጫና የፉሙ ግን ጌታ እንዴት ነው የሚያምረው! ወይ አንተንማ አንቺ ምን ነሽ ነው እንደ ጅል ብቻሽን ቆመሽ መገለፍ? የሁላችሁም የኋላ ታሪክ የጸዳና የጠራ ይመስል ሁላችሁም እኔ ላይ ተጠቋቁሙ። እንደዚህ ብሎና በኋላ ደግሞ ቀብጠሽ ማስተካከሉ እንዳይቸግረኝ። እሱን እኮ ነው የምልሽ። የኢዱ መጥፋት ያሳሰባት ኪያ አሁንም እየፈለገች ትገኛለች። ይባስ ብላ ደግሞ ዛሬ ሄኖክን ጠርጥረዋለች። ሀናም ከዚህ በፊት ኢዱ ያ ሰውዬ እንዳገኛት መንገድ ላይ ነግራኛለች፣ እሱ ነው ሊሆን የሚችለው በማለት ጥርጣሬዋን ተናግራል። ኢዱ አቶ አባተ ከዚህ በኋላ ሳቶጂ በግድሽ ከኔ ጋር ትሆኛለች ቢላትም መቼም እኔ ካንተ ጋር አልሆንም በማለት ተናግረዋለች። አቶ አባቱም በንዴት ነበር እንግዲህ ከክፍሏ የወጡት ከታገተችበት ክፍል ማለት ነው። ኢዱም ለአጋቿ አንተ በገንዘብ የተሸጥክነህ ገንዘብ ነው የሚያንቀሳቅስህ፣ ምናልባትም የሴቶች እንባ ተሰብስቦ ጠራርጎ ሊወስድህ ይችላል በማለት ብዙ ነገሮችን በመናገር አጋቹ ዛሬ ላይ ራሱን እንዲወቅስ አድርጋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማ ክፍል 267ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ኢዱ አቶ አባተ እባክሽን እኔን ለምንሽ እንደ ንግስት አድርጌ አኖርሻለሁ፣ ብዙ ሀብት አለኝ፣ ብዙ ገንዘብ አለኝ፣ ምንም የሚጎልብሽ ነገር የለም፣ እንዳንቺ ያለ ቆንጆ ስትንከራተቺ ማየት አልፈልግም በማለት እንግዲህ በገንዘብ ሊቀርባትና ሊያታልላት ቢሞክርም ኢዱ ግን ካጠገቤ ዘወር በል አንተ ጨርጫሳ ሽማግሌ፣ ለምን እንደ እድሜህ አትከበረም በማለት ነበረ ጠራርጋ የሰደበችው። ነገር ግን ይህንን ሀሳቧን እንደማትቀይር ያወቀው አባተ ኢዱን አግቷታል። በአገታትም ቦታ እንግዲህ ዛሬ ላይ ስልክ ወደ ኪያ ጋር አስደውሎ ነበረ። እሷም እንግዲህ ባስደወለችበት ሰዓት ስልኩ ላውድ ነው ወይ ብላ ጠይቃት ነበረ። አይደለም ብላ ስትነቃት በቃ አግተውሽ ከሆነ 1 ቁጥር ካላገቱሽ 2 ቁጥርም በይኝ አጠገብሽ ካሉ በማለትም በምልክት ብትነግራትም እሷ ግን አይ ደህና ነኝ እኔ ምንም ነገር አልሆንኩም ሰላም ነኝ አታስቢ በማለት ትነግራታለች። እኔ ስላንቺ እጅግ እየተጨናኩ ነው፣ አሁን ራሱ ታግተሽ እያስፈራሩሽ ከፊትሽ ያሉ ነው የሚመስለኝ በማለት ነበር የተናገረችው። ነገር ግን ኢዱ አሁንም አጠገቧ ስላሉ መናገር አልቻለችም። በቃ ደህና ነኝ አልኩሽ አታስቢ በማለት ትነግራታለች። በስተመጨረሻ ግን የምናውቀው ሰው ነው ወይ ያገተሽ ስትላት አዎ በማለት ነግራታለች። ኢዱ በባለፈው ሄኖክ ስልኳን ስለጠየቃትና በነ ኪያ መሀል ስለገባች አሁን ላይ ያ ነገር እጅግ አሳስቧታል። እነሱም ፍቅራቸው ጠልሽቷል። ምናልባትም ይሄን ሊያደርገው የሚችለው ሄኖክ ነው፣ እኔ እና እሱ እንድንጣላ ያደረገችው እሷ ናት ብሎ ስለሚያስብ ምናልባትም እሱ ነው ሊያግታት የሚችለው እያለች ሀሳቧን እየገለጸች ትገኛለች። ኢዱንም አጋቹ ለምንድን ነው ግን እሺ ማትዩ? ለምን በፍቅር አትቀርቢውም? ብልጥ መሆን አለብሽ፣ ሴት ልጅ ብላኛ ናት፣ ለምን ብልህ አትሆኝም? ለሰውየው ለምን አትመቻችውም? በማለት ሀሳብ ሊሰጣት ፈልጎ ነበረ። ኢዱ ግን እንዴት ያለ አስተሳሰብ ነው ያለ? ህሊናህን ለገንዘብ አትሽጥ በማለት አንተ ታውቃለህ የብዙ ሴቶች እንባ ይኖርብሃል፣ እኔም ደግሞ እንባዬ መሬት አይወርቅም፣ ስለዚህም ለምንድነው እንደዛ አይነት ምክር የምትመክረኝ በማለት ትነግረዋለች። እሱም እኔ የሚጠቅምሽን እየነገርኩሽ ነው ይላታል። እሷ ግን ገንዘብ ወዳዳቱን በገንዘብ ምክንያት ነው ሴቶች እንደዚህ እያደረግ የምትገኘው፣ ስለዚህ የሴቶች እንባ ደግሞ አንድ ቀን ጠራርጎ ይወስድሃል። ገንዘብ ወዳድነት ብዙ ነገርን ያሳጣል። ይሁዳም አምላኩን የሸጠው ለገንዘብ ብሎ ነው፣ ስለዚህም ራስህን ከዚህ ውስጥ ብታገል ነው የሚሻልህ በማለት ምክር ትመክረዋለች። አጋቹም ይህን ምክር በአእምሮ እያመላለሰ ጥሩ ምክር መከርሽኝ፣ እንዳንቺ ያለች መቼም መክራኝ አታውቅም በማለት ይነግራታል። ሰኒና ጆከርም እንግዲህ በክፍለ ሀገር አሪፍ ጊዜን እያሳለፉ ቢገኙም ነገር ግን
ጆከርን አቤት ሲያምር አቤት እርጋታው የምትል ከጎረቤት አንድ ሴት ብቅ ብላለች። የእነታቴ ጎረቤትም እንግዲህ ጥሩ ልጆችን ባለመውለዷ ዛሬ ላይ እሷ በህይወት ባትኖርም ነገር ግን መጥፎ ልጆችን ወልደሽ ሄድሽ ይሄው አላስኖሩኝም ወይኔ የት ሆነሽ ታያቸው እያለች ትገኛለች። የእታቴ አነጋገር ከልጅቷ ጋር ጥሩ ስላልመሰላት ሰኒም ምንድነው ችግር አለ ወይ በማለት ተናግራ ነበረ። ምን ፈልገሽ ነው አሁን የመጣሽበትን ነገር ተናገሪ ብትላትም አንቺ ደግሞ ማነሽ ተረጋጊ እንጂ እንግዳ እኮ ነሽ በማለት ነው ጥላት ሄደችው። ሰኒ ግን የእታቴ አነጋገር እጅግ ደስ ስላላላት የሆነ ነገር እንዳለ ገብቷታል። ያችም ልጅ ወደ ቤቷ በመመለስ እንግዲህ ከወንድሟ ጋር ስታወራ ነበር። ከከተማ የመጡት ልጆች እኮ እንዴት እንደሚያማምሩ ደግሞ ሴቷ ልጅ ተናገረችኝ ከታቴ ጋር ሆና እንዴት እህትክን ስትናገርብህ ዝም ትላለህ በማለት ለወንድሟ አቀጣጥራለች። ወንድሟም አንቺን እህቴን ማንም የሚነካብኝ የለም አሳያታለሁ ማን እንደሆንኩኝ በማለት እንግዲህ ዛቻውን አሰምቷል። የኢዱ መጥፋት ያሳሰባቸው ኪያና እንዲሁም ሀና ወደ ስራ አልገቡም። ወደ ስራ ለምንድነው ያልገቡት በማለት የተጨናነቀው ኪራም እንግዲህ ሄኖክ በመጣ ሰዓት ምን ሆነው ነው ሰኞ ማክሰኞ ምሮብ መኳል ስራ አልገቡም የት ሄደው ነው በማለት ጠይቆ ነበረ። ሄኖክ ግን እኔ ስለማንም አይመለከተኝም ስለ ራሴ ብቻ ነው እንድጠይቀኝ የምፈልገው እነሱን እኔ ጠባቂ አይደለሁም በማለት በቁጣ ቃል ሄኖክ ይናገራል። ግራ የተጋባው ኪራም እንግዲህ ምን ሆነ ነው አሁን እንደዚህ የምትቆጣው ስለ ኪያ ስለጠየቅኩ ነው ወይ በማለት ነበር የጠየቀው። እሱም አዎ በቃ ስለነሱ አያገባኝም በማለት ይነግረዋል። አንተም እኮ ጽናትን ከማግባት በፊት ልክ እንደኔ ነበርክ። ስለዚህ አሁን ደግሞ ለጽናት ታምነህ እየኖርክ ነው። የኔ ማንነት የማይቀየረው ለምንድነው ተቀይሯል ብላ የማታስበው? ጥፋት አጥፍቻለሁ። አዎ ደግሞ ይቅርታ ማድረግ አለባት። ለምንድነው በቃ እኔ እየወደድኳት የማትረዳኝ? እኔ ሰው መውደድ እንጂ የምችለው ሰውን መውደድ አይችልም በማለት እንግዲህ በምሬት ለኪራ ነግሮታል። ኪራም ፊቱ ላይ ያየው ንዴትና ብስጭት እንዲሁም ደግሞ ክፌት ስለሆነ ይህን ሰውማ በቃ ምሳ ብዬ ጋብዤ ማውራት አለብኝ በማለት ተከትሎት ከቤት ይወጣል። መንገድም ላይ እንግዲህ የልቴንም ሳልበላ ነው ወይ በማለት ጠይቀዋል። ሄኖክም አዎ ምሳ በልቼ እመለሳለሁ ይለዋል። እሱም ና እንሂድና ጽናት እየጠበቀችን ነው በልተን እንመለሳለን በማለት ወደ ቤት ይዞት ይሄዳል። ኪያም እንግዲህ አሁን ላይ ጓደኛዬን ያገታት ሄኖክ ነው የሚሆነው ብላ ስላሰበች ወደ ስልኩ ላይ ስትደውል አያነሳም። በሀና ስልክ ስትደውል ግን አነሳላት። በዛ መሀል የጽናትንና የኪራን ድምጽ ሰምቻለሁ እነሱ ጋር ነው የሚሆነው ስለዚህ ነይ እንሂድ ተነሺ በማለት ከሀና ጋር ጉዞ ጀምረዋል። እዛ ሄደው እንግዲህ ምን እንደሚፈጠር በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።